ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኛ አለንላችሁ አልሐምዱሊላህ። እንግዲህ ይሰማችኋል ብዬ አስባለሁ። ይኸው ዛሬ እንግዲህ ጀሜ ብቅ ከማለታችን እንደዚህ ዝናብ እየጣለ ነው ማለት ነው። ገና እየመጣን እንግዲህ ማሚም በር ገና እየከፋፈትን ምናምን ወላሂ ቤተሰብ ገና በቃ ግብት ከማለታችን ዝናቡ ጣለ ማለት ነው። እዩት እንግዲህ ዝናብ እየጣለ ነው። ዛሬ እዚሁ ማደራችን ነው። ወይዬ እዚህ ጋር ደግሞ ሮቶ ውሃ ሞልቷል። እዛ ጋር ሰማን ነው ይሄን ነገር መሬት መቀነት ወጥቷል። መሬት መቀነት ወጥቷል። እሺ ቤተሰቦች እንግዲህ ያው ይሰማል ብዬ አስባለሁኝ። እንግዲህ እኔም በቻልኩት አቅም እየጮህኩኝ ነው። በስደት ዓለም ያላችሁ እህቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼም ጭምር እንዲሁም ደግሞ በሀገር ውስጥ ሆናችሁ የምትከታተሉን በሞላ እንዴት ናችሁ? ደህና ናችሁ? እኛ አለንላችሁ። እንግዲህ አልሐምዱሊላህ በድጋሚ በደንብ ሰላም ልበላችሁ ማለት ነው። እዩት እንግዲህ ዝናብ እየጣጣለ ነው። ገና እያያችሁ ነው ቤተሰብ እና ደህና ናችሁልኝ ወይ? ዛሬ እንግዲህ አልሐምዱሊላህ ከሳምንት ወደ ሳምንት ላሸጋገረን አላህ ሽኩር ይገባው። አልሐምዱሊላህ እንበል ሁላችንም ማለት ነው። ምክንያቱም ሳምንት ኑረው ዘንድሮ አምና ሳይኖሩ ቀርተው ዘንድሮ የሌሉ አሉ። እንዲሁም ደግሞ የዛሬ ሳምንት ኑረው ደግሞ አሁን የሌሉ አሉ እና ከዛ ነገር ደግሞ አልሐምዱሊላህ እያልን ዱዓችንን እያደረግን እንቀመጥ ማለት ነው ቤተሰብ እንግዲህ ቆይ የሆነ ነገር ደግሞ ላሳያችሁ። ከይሳዩ በሪ ምናምን አለ አያችኋቸው ቤተሰብ። እንዲሁም ደግሞ ማዶ ላይ እንግዲህ ጀሜ እያሸበረቀችላችሁ ነው ቤተሰብ። ይኸው ጫካ ውስጥ እያያችሁ ነው። በወዳ በኩል ቆይ ኢንሻአላህ አንድ ቀን ሂጄ በደንብ አሳያቸዋለሁ። የጀሜ ልጆች የሆናችሁ እዚህ ጋር ምን አለ መሰላችሁ እንትን ምንድነው ጤና ጣቢያ እየተሰራ ነው። ይኸው እዛ ጋር ደግሞ የሆነ እንደዚህ የሚታያችሁ ከሆነ ይሄ ቤቱ ያለበትና የሆነ አፈር ምናምን ያለው እዛ ጋር ደግሞ ትምህርት ቤት ተብሏል። እዛ ማለት ደግሞ ይሄ እንትን የሚታያችሁ ካለ ይሄ ነጭ ነገር ይሄ ደግሞ ነዳጅ ማደያ ነው። እዚህ ሁናችሁ ስታዩት የሆነ አይመስልም፣ ግን እዛው ሁናችሁ ደግሞ ስትመለከቱት ያው ያስታውቃችኋል ማለት ነው ቤተሰብ። እንግዲህ እዚህ ውሃችን እየሞላላች ነው። አይገርምም ቤተሰብ? ከመምጣታችን ዝናብ ይዘን መጣን። ነይ ሰላም በያቸው ማለት ይሄው እዚህ ደግሞ ቃሪያ በቅሏል። እያያችሁ ነው ቤተሰብ። አያቻት አታምርም? ፍሬዋ ትንሽዬ ናት ገና እያደገች ነው። ሰላም አለይኩም በያቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙኢልሃም ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኛ ጋር አልሐምዱሊላህ። እንግዲህ ዝናቡ ያው ከቆርቆሮ ጋር ስለሚጮህ አይሰማችሁም በሚል ጮክ እያልን ነው የምናወራችሁ ማለት ነው። እና እንዴት ናችሁ ቤተሰብ? ወላሂ ገና ምጥታልን ማለት ነው። ልክ ቤት ምጥት ቀየው ድረስ ስል ዝናቡ አልጣለም መሰላችሁ። ማሻአላህ በጣም ደስ ይላል። ያው እዚህም እንግዲህ እንትን ነበር ሞልቷል። ሮቶ ውጭ ነበረችና በርሚል አይነት እንደሞላ ማለት ነው። ማሻአላህ ተባረከ ረህማን በጣም ደስ ይላል። ሲጥል ያምራል በቃ እና ማሻአላህ ነው። ዛሬ ጀሜ ብቅ ብለናል ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ በዝናብ ተገናኘን ማለት ነው። ደስ አይልም? እና ማሻአላህ ነው ማለት ነው። መሬት መቀነት ጠፋኝ ወላሂ። አሁን ነበር የጠፋኝ ምኑ መሬት መቀነት እና ቁማት ጠብቀሽ አይ ወላሂ ቤተሰብ ነበረች አሁን ጠፋች። ማርያም መቀነት የኔ መሰው ማላይስ እንደነበረኝ እናንተ አዎ እናንተ ቤተሰብ ይሄ ሰማዶ ማለት የሚባለው መሰለሽ? ሮባ ሀገር ነው። ሮባ ሀገር
እዩት እንግዲህ ሮብ ሀገር በዛ ጋር በዛ ወዳ ደግሞ በደረቅ ወይራ ወዲና ሁሉን ማሻአላ ነው። ሀገራችን ለምለም እኮ ናት ወላሂ ማሻአላ ተባረክ ረህማን። አያችሁት አይደለ? ጋራው፣ ሸንተረሩ፣ ሜዳው በአረንጓዴ የሞላ ነው። በቃ ማሻአላ ይህን እያዩ ብቻ መኖር ወላሂ መታደል አይደል እንዴ? እንደው አላህ ቢያስተሳስበን ቢያዋፍቀን ሀገራችንን ሰላም ያድርግልን እንጂ ከምንም በላይ ሀገራችን ማሻአላ ተባረክ ረህማን ተመራጭ የሆነች ሀገር ወላሂ። አንዳንድ ጊዜ መውጣት ጥሩ ነው። ምክንያቱም ወጣ ስትሉ ነው ምን የሚባል ነገር አለ ባናቀው ነው እንጂ ከተወሰደብን የተሰጠን ይበልጣል የሚባል ነገር አለና አልሐምዱሊላህ በጣም ደስ ይላል። ቆም በቃ እኔ እንጃ ያምራል። በቃ በጥቅሉ እንደዛ አረንጓዴው በተለይ እንደዚህ በክረምቱ አይተሽዋል። ቆም ቆም ማለት አንዳታ በቃ ረጀው አባሳ ማለት ነው እንግዲህ። እና ቤተሰቦች እንግዲህ ያው እስከዛሬ ጁሙአ የምናቀርብላችሁ ፕሮግራም ያው ትንሽ ከእስከዛሬ ቪዲዮ ለየት ያለ ነበረ። አንዳንድ ንባቦች ምናምን ነበር የማነብላችሁ። ዛሬ ደግሞ በአንዳንድ ምክንያት ያው እዚህ ሰፈር ተደውሎልን ነው እና ብቅ ብለን በዛ ምክንያት ነው ማለት ነው ያላቀረብኩላችሁ ቤተሰብ። ለዚህም ደግሞ በጣም ይቅርታ ጠይቃለሁኝ ማለት ነው። ሳምንት ኢንሻአላህ እዛ ላይ ያድርሰልና እምክሳችሁ ይሆናል ማለት ነው። በእርግጥ በዛሬውን ቪዲዮ እንደምትደሰቱበት ምንም ጥርጥር የለኝም ማለት ነው ቤተሰቦች። እና ውዶቼ እንግዲህ እንደተደሰታችሁበት ምንም ጥርጥር የለኝም ማለት ነው። አሁን ትንሽ አባራና ይው አባራ ከዚያ ድምጻችን በደንብ እንዲሰማችሁ ትንሽ ካሜራውን ቆም አደረኩት ሲያባራ ሳየው ማለት ነው ውዶችዬ። እና እንግዲህ በስደት ዓለም ያላችሁ እህቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼም ጭምር በሰላም በጤና ያሰባችሁትን ሁሉ አላህ አሳክቶላችሁ ለሀገራችሁ አላህ ያብቃችሁ። ልጆች ጥላችሁ ሄዳችሁ በልጆች ናፍቆት የምትሰቃዩ፣ በእናት አባት ናፍቆት የምትሰቃዩ በሞላ እንግዲህ ኢንሻአላህ ቀናችሁ ደርሶ ሁሉ ነገር በቃ ምሽችት ብሎላችሁ ለሀገራችሁ የምትበቁ እኛንም ተቀባይ አላህ ያድርገን እላለሁኝ ማለት ነው ውዶቼ። ኢንሻአላህ እሱንም ደግሞ አላህ ያሳካልናል ማለት ነው። እናንተም ምርጥ ናችሁና ምርጥ ለራሱ የሚለው ቃል አይገልጻችሁም ወላሂ። እኔ እንጃ ምን እንደምላችሁ እኮ አላውቅም። ይሄንንም እንደው ዝም ብዬ ነው የምለውና እናንተ ቃላት የማይገልጻችሁ ምንም በቃ የሆነ ቃል የሚባል ነገር የማይገልጻችሁ ውድ የሆናችሁ የሰው ደስታ የሚያስደስታችሁ ትክክለኛ በቃ ትክክለኛ የሰው ማንነት የያዛችሁ ናችሁና እንግዲህ አላህ ይጨምርላችሁ እላለሁኝ ማለት ነው ቤተሰብ። እንዴ እኔ እኮ ፊት የማሳየት አልቻልኩም። እነሱ እንትን ማለት ነው ቤተሰብ ወላሂ አያቸው የምትለው ቤተሰብ። እና ዛሬ ጁሙአ ነበረ። እንዴት ናችሁልኝ? ከእናንተ ጋር እንዴት ነው? ከኛ ጋር አልሐምዱሊላህ። እንግዲህ ቅመሟ የምታቀርብላችሁ ፕሮግራም ነበር እስከ ዛሬ። ዛሬ ደግሞ ድንገት ስልክ ሲደወልብን ወደዚህ መጣን ማለት ነው። ስንመጣ ደግሞ የዝናቡ ተቀብለን በጣም ደስ ብሎናል ማለት ነው። እና ማሻአላ ነው። ጄሜን እንዴት አያችሁት? የጄሜ ልጆች አላችሁ፣ እንዲሁም ተመልካቾቻችንም ስታወት እንዴት ነው ጄሜ አያችኋት አይደለ? ሞቅ ሸብረቅ ደመቅ ብላላችኋለኝ። እኛም ደግሞ ዛሬ እንዳጋጣሚ እስኪ ያው ሰበቡን አድርጓል አምጥቶናል ማለት ነው። እና እንዴት ናችሁ? አላህ ለሀገራችሁ ለቤተሰቦቻችሁ ያብቃችሁ፣ ለቤታችሁ ያብቃችሁ፣ ለልጆቻችሁ ያብቃችሁ ነው የምለው። አላህ ደግሞ ጁማአን ሰግደው ቀርተው ዱዓ አድርገው ኸይር ሰርተው ሚንዳ ተተከፈላቸው ያድርገን ማለት ነው። እንደኛ የማይሆነው አላህ Subhanahu Wa Ta'ala ዱዓችንን ሙስተጃብ ያድርግልን። በቃ ሶላታችንን የሚቀበለን አላህ ከሚሰግዱት ከሚቀሩት ዱዓ ከሚያደርጉት ዱዓም አድርገው ደግሞ ከሚረዳቸው ታመው በቃ እንጃ የታመመ የሚሻርልን ቤተሰብ ያጣ የሚያገኝልን የተሰደደም ወደ ሀገሩ ይመለስልን። ሀገራችንን ሰላም ያድርግልን። በስደት ዓለም ያላቸውም እህቶች ወንድሞች አላህ በሰላም ለሀገራቸው ያብቃችሁ ነው የምለው። እና እንግዲህ ዛሬ ደግሞ ያው ጄሜ ላይ ብቅ ብለንላችኋል ቅመሟ ጋር ማለት ነው። እና ይሄንን ይመስላል ከኔ በኩል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ውዶችዬ በቀጣይ ቪዲዮ እስከምንገናኝ ድረስ ደግሞ ሰላማችሁ ብዝት ትድረስ ይበልኝ። እወዳችኋለሁ፣ አከብራችኋለሁ። አላህ ያክብርልኝ፣ አላህ ይወደድልኝ ከኔም በላይ ማለት ነው ቤተሰቦቼ። እንግዲህ ያው ቤተሰብ የሆናችሁ ስትጀምሩት ላይኳን ነካ እንዲሁም ደግሞ ሼር የተደረገላችሁ ደግሞ ሰቧን ነካ እያደረጋችሁ ገባ ገባ በሉ እላለሁኝ ማለት ነው ቤተሰብ። አዎ
ቀንጠስ የምትደረገውንም ሼር እያደረጋችሁ እንግዲህ ቤተሰብ ይሆኑ ላለሁኝ ማለት ነው። ቤተሰብ እንግዲህ ይሄ ቻናል እንደዚህ በቃ ምንም ኖርማል ነገር የሚቀርብበት ነው፣ ከሁሉም ነገር የጸዳና እናንተም ቤተሰቦቻችን እንግዲህ እንደምትወዱት እንደምትደሰቱበት ምንም ጥርጥር የለኝም ማለት ነው። ቤተሰብ በቀጣይ ቪዲዮ እስከምንገኝ ድረስ በድጋሚ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።